ወንድም የታገተበትን ቦታ አውቀዋለሁ እንደሰማሁትም እርግጠኛም ሆኜ የምናገረው የወሰደው ደብረ ብርሃን ነው ደብረ ብርሃን ነው ምንድነው በጣም አካበድከው እኮ ምን እኔ 6 ወር ላስገባልህ እችላለሁ በጣም አካበድከው ነገር ይሁን አይ እሱን አይደለም እኮ ማስገባቱን ለማስታወስ ብዬ እኮ ነው ላስታውስ ብዬ ነው ለማስታወስ ትላለህ በቃ እኔ አስታውሽ ልክላለሁ አልኳ ትልቅ ሰው እኮ ነኝ እኮ አይደለም ተረጋጋ እንጂ ምንድነው እንግዲህ ብዙ ነገር ነው ጥቃት ያደረሰው በመሳሪያ ተኩሶ ሰውን ትንስ ከማለት ድረስና እንደው እርሱን ይሰማውታል አው እንግዲህ ያው ትንሽ እኔን ነው የሚያከብረው አስቸጋሪ ነው ለሰፈሩም ለጎረቤትም ለሁሉም አስቸጋሪ ቢሆን ትንሽ እኔን ያዳምጠኛል ብልጥ ልጅ ይባላል እኮ ያዘውን ይዞ ነው ወንድምን ያዝና ከዛ በኋላ ላለው ነገር በፈለገው መንገድ መጓዝ ይችላል ምንም የሚያስጨንቅ ነገር የለም ግን እናንተ እንዳመጡ እናንተ እዛ አካባቢ ድረሽ እንድትሉ አልፈልግም ስለዚህ መተማመን እንችላለን ማለት ነው ምንም ችግር የለም በእኔ ተማመን አዲስ አበባ ወዳጅነት ፓርክ አጠገብ እንዲሁም አራዳ ፓርክ ፊት ለፊት ለመኖሪያ ወይም ለኢንቨስትመንት ቤት ለመግዛት ያሰባችሁ ስልክ ቁጥር ለመያዝ ተዘጋጁ 10% ቅድመ ክፍያ ብቻ ከፍለው እንዲሁም የባንክ ብድር ተመቻችቶሎት የዘመናዊ ቤት ባለቤት መሆን እንደሚችሉ ያውቃሉ ሜሪት ሪል ስቴት በመሃል ፒያሳ 24 ሰዓት ባልተቋረጠ ፖስቴሽን ቴክኖሎጂ የግንባታ ጥበብ ቤቱን እየገነባ ይገኛል የልጆች መጫወቻ ጂምና ስፓ የመዋኛ ገንዳ የደህንነት ካሜራ የመኪና ማቆሚያ ያለው ይሄ ቀረሽ የማይባል የዘመናችን ቅንጡ የመኖሪያ መንደር እንደየምርጫው ከባለ 1 እስከ ባለ 3 መኝታ በተለያየ ካሬ አማራጭ እየሸጥን እንገኛለን ምን ይሄ ብቻ 100% ለሚከፍሉ ደንበኞች እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተናል ይህም ማለት በ65% አጠቃላይ ክፍያ የቤት ባለቤት መሆን ይችላሉ ያስተውሉ ያለሙት ውስን ስለሆነ ቀድመው በድርጅቱ ስልክ በመደወል መመዝገብ ይችላሉ እንዴ ሳሚሻኛ ሬሳችሁን አንሱ ብሎናል ሳሚን አሳልፌ ስሰጣችሁ ትልቅ የሆነ ሪስክ ወስጄ ነው የምሰጣችሁ ሳሚሻኛ እንዴ እኛ እንደምናስበው አይነት ሰው አይደለም በጣም የሚከብድ ሰው በጣም ከባድ ሰው ሳሚሻኛን ያለህበት ድረስ አይደለም መሄድ ቀርቶ እዚህ ቦታ ጋር አምጣልኝ ብትለው አምጥቶ እጅህ ላይ ነው የሚያስረክበው ምንም ጥርጣሬ አይግባ በሱ ማንም እንዳይነካው አትንካው ዘኪ ምን ሆነ ነው አትንካው በጣም ደክሞናልኛ በጣም ከምልህ በላይ ቁስላችን በጣም እኔ እንጃ ከምልህ በላይ እየመረቀሰብን ነው ስለዚህ ትክክለኛ ነገር ነው የምንፈልገው ተረጋጋ ድምጻችንን ከሰሙ ችግር ይፈታል ዘኪ ደህና አረ ሳሚሻ በቃ ሌላ ታሪክ ውስጥ ነው ያለ ነው በቃ አድነን ወይ መታደነን ወይ የሆነ ነገር ፍጠርልን በቃ የማይሆን ነገር እያረጉን ነው ሳሚሻ የማይሆን ሙድ ውስጥ ነው ያለሁት አንተው ትክክለኛ ከሳሚሻኛ የመጣ ሰው መሆኑን ራሱ ማወቅ ፈልጋለሁ ስጋት ስላለብኝ ነው በሌላ ነገር እንዳታስብ ከስንት አንዴ ነው የምንገናኘው ማንም የለም ችግር የለም አትስጋ ችግር የለውም እሺ ሰው ያገታችሁ ነው ገንዘብ የምትቀበሉት እኔ አግቻ አላውቅም እሺ በቃ እንደዚህ ለኖርማል እንደዚህ የሚመጡ ሰዎችን በቃ ሐሳብ አስቀይሬ መሸኘት ብቻ ነው እኔ አንተ ብቻ ዘውዱን ጥራው ባሪፍ ዘዴ ራስ አመቻችተ ዘውዱን ብቻ ጥራው እኛ አሪፍ ዘውዱን እንደያዝ ነው ቻፖ ይገባላል በቃ እንደፈለክ ትሆናለህ ሚስትና ልጆች በእኔ እጅ ነው የሚገኙት የውሻ ልጆች ሰማኸኝ የውሻ ልጆች እኔ ተደብቀህ እምትቀር ይኸው እገልሃለሁ ምንም አታመጣም መጥቼ እገልሃለሁ ምንድነው የምትለው እዚህ ነው ያለው አላልክም እንዴ እኮ እዚህ ነው ያለው እዚህ ነበር ያስቀመጡት እና ታዲያ የት አለ ነገርኩ እኮ እንዴ እኔ ዋሽ ኖሮ የዘውድን ዋሽ ነበር እንዴ ይሄ ሳሚሻኛ ሽጉጥ ነው ማለት ነው ቆይ የልጅ አባት ማን ነው የልጅን አባት እንኳን ጭራሽ አላውቀው ተረጋጊና አሁን እንድትረጂ ነው የምፈልገው ያው እንደዚህ መሆንሽ ምንም የሚጠቅም ነገር የለም ብታውቀው ነገር አለ ንገረኝ በቃ አሰላ ይኖር ነበር አሰላ ሚስትና ልጅ አለው ሌላ ማለት ነው ከፊት ሌላ ምን አይነት እንደው የተረገመ ሰው ቢሆን ነው ግን አሰላ ታቋለ ቤትና ልጆቹ ያሉበት አውቃለሁ ምን እንደሆነ አላውቅም ሽጉጦች ምናምን በወረቀት የተጠቀለሉ ነገሮች ያመጣል ግን እኔ በጣም ስለምፈራው አይደለም የሱን ዕቃ ነክቺ እንደዚህ ራሱ በጣም ኃይለኛ ስለሆነ እኔ ምንም የሱን ዕቃዎች አላካም በጣም ነው ፈራው ወንድሜን ተለቋለ ሚስትና ልጄን እለቅልሃለሁ እንዳትኩሳለ ነግሬሃለሁ እንጂ አንተ በ1 ሚሊዮን ብር ንጉስንና ዘውድን ሸጥካቸው ማለት ነው ባንክ ምን ልታደርጉ ነው ሶስታችሁ ተያይዛችሁ የገባችሁት ለዛውም በሱ መኪና
ይሄን ሁላ የሌብነት ስራ የሰራው አንተ ነው ማለት ነው። እባክህ የንጉስን ሰዓት አገኘው እና ቁልፍ አገኘው። ከዛ ምንድነው የተፈጠረው ነገር? አንዳንዴ በጣም ግራ የሚያጋቡ ነገሮች አሉና ጩቤ ማገኘው። ከዛ ንጉስና ዘውድ የገቡበት አልታወቀም። የእጅ ሰዓት ነው ንጉስ የሚጠቀምበት የእጅ ሰዓት ነው። አላውቅም። ይሄ እንግዲህ በፖሊስ ኤግዚቢትም ሊያስይዘን ይችላል። አላውቅም። አሻራም ሊኖረው ይችላል። ይሄን መንካቱ ካንተ ጋር እዚህ የምናባክነው ጊዜ የለንም። ሰማኝ አይደል? እሺ እኮ እናገራለሁ። እያንዳንዷ ደቂቃ የሰው ህይወት ማትረፍ ላይ ነን ያለ ነው እኛ። ስለዚህ ተናገር፣ የት እንዳለች ተናገር እስኪ። ሳሚሻኛ ወዴት ነው የሚሄደው? ወደ ሱዳን ነው የሚሄደው። ስለዚህ ወደ ሱዳን የሚሄድበትን ፕሮሰስ አንተ ነው የምታመቻቸው ማለት ነው። ሊያዘው እሱ እንዳያመልጥ። ወይኔ ሜላት፣ ወይኔ ደህና ነሽ ሜላት? ምንድነው አስራችሁ የምትጠቀሙ? አንተ እናቱ ይዘው ና ያዘው። አይደለም ያሱ ተቀቀኝ። ይድገም ይዘው ሰላም ቤተሰቦቼ እንደምን አላችሁ? እንግዲህ እስከዛሬ ያለንበትን ሁኔታ ታቁታላችሁ ብዬ አስባለሁ። እንግዲህ የሳሚሻኛ ኬስ እስካሁን ሊላቀቀን አልቻለም። ወንድሜ ንጉስንም ማግኘት አልቻልንም። እንግዲህ ዛሬ አንድ ሰው ወደኛ መጥቷል ማለት ነው። ከናንተ ጋር መነጋገር ፈልጋለሁ። የሚያስማማንም ነገር ነው ይዤ የመጣሁት ያለ ሰው አለና እንግዲህ ከሱ ጋር የምናረገው ቆይታ ይሆናል። ምንስ ነው ይዞ የመጣው? ከኛ ጋር ሊያስማማው የሚችል ነገር ምንድነው የሚለው እኛም ጥያቄ ተፈጥሮብን ስላለን እኔና ዘኪ እንግዲህ ይህን ሰው ለማናገር ወስነናል ማለት ነው። እንግዲህ ከሱ ጋር የሚኖረንን ቆይታ እስቲ አብራችሁን ሁኑና እስከ ቪዲዮአችን መጨረሻ ድረስ ተከታተሉና የሚያስማማንን ነገር እምናይ ይሆናል ማለት ነው። ዘኪ እንደው የምትለው ነገር ካለ እስቲ። ያው እንግዲህ ምንም መናገር አልፈልግም። እኔ ዋናው ነገር ፖይንታችን መፍትሄ ማግኘት ነው። እውነት ነው። እኛም ውድ ተመልካቾቻችንም ተጨናንቀን ያለ ነው። እንግዲህ እንደዚህ መፍትሄ ይሰጣሉ ብሎ ደግሞ ሰው ወደኛ ሲመጣ በጣም ደስ ይለናል። ከፊት ለፊታችንም ውድ ተመልካቾቻችን እንግዳዎች አስቀምጠናል ወይም ደግሞ እንግዳ አስቀምጠናል። ያው እንግዲህ ተለቅ ያሉ ሰውም ስለሆኑ ያለ ማክበር ያህል አንቱ እያልን ነው የምናነጋግራቸው። ከዚህ ቀደም የነበሩትን ታሪኮች ተከታትለው ወደኛ መጥተው መፍትሄ ይሰጣቸዋለሁ። የሳሚሻኛም ደግሞ ያለበትን አውቃለሁ። እንዲሁም ደግሞ ንጉስን ያለበትን ነገር አንዳንድ ነገሮችንም ያሉን ነገር አለ። እንግዲህ ካሜራ አስቀምጠን እያወራናቸው ያለ ነው። ለዛም ጭምር ነው። እስኪ እንግዲህ ለኛ ስሞትን ነግረውናል። ማንም በል እስኪ። ስሜ እንዳሻው ይባላል። መልካም እንዳሻው። እንደው ጋሽ እንዳሻው ብዬ ላወራዎት ችግር የለም። መልካም ባኮትን ትንሽ ድምጾትን ከፍ ያርጉልኝ። እሺ ከፍ አደርጋለሁ፣ ችግር የለም። መልካም እንግዲህ በድጋሚ እንተዋወቅ እስኪ። እንዳሻው ይባላል። መልካም እንዳሻው፣ እንግዲህ ዛሬ የመጡበት ጉዳይ አለ። ከኛ ጋር ከካሜራ ጀርባ አንዳንድ ነገሮችን አውርተናል። እውነት ለመናገር አስደሳች ነገር ነው የነገሩን። እንግዲህ እስኪ ግልጽ አድርገው ደግሞ አንዳንድ ነገሮችን ይንገሩን እስኪ። ወደ እናንተ እንኳን ያመጣኝ የወንድሜ ልጅ ጉዳይ ነው። እኔ ለሳሚሻኛ አጎቱ ነኝ። የሳሚሻኛ አጎት ነው? አጎት ነኝ። ይህንን የእናንተን ፕሮግራም የሚያሳየኝ ልጄ ነው። እንዳየው ትንሽ ሳሚሻኛ በጣም አስቸጋሪና ረባሽ ነው። እንኳን ለእናንተ ለቤተሰብ በጣም አስጨናቂ ሰው ስለነበረ ስህተት ሰርቷል ብዬ ስላሰብኩኝ ነው ለእናንተ ከእናንተ ጋር ተወያይተን መፍትሄ የምንፈጥርበት ነገር ካለ እስኪ እነሱ ጋር ሄጄ ይሄን ልጅ አደብ ማስገዛው ከሆነ ብዬ ነው የመጣሁት። እንግዲህ የነገሩ ነገር በጣም ጥሩ ነገር ነው። እኛም ፍላጎታችን ነው ነገሩን በአጭር ቀጥተን ሌሎች ብዙ የኛ እርዳታ የሚፈልጉ ሰዎች አሉ፣ ወደዛ መንቀሳቀስ ነው እኛም ሀሳባችን። እንግዲህ ዘውድ ይሄ ሀሳብ ጥሩ ይመስለኛል። በምን መልኩ ነው ሊያግዙን የፈለጉት? የእርሶስ አጎትነት በእናት ነው በአባት ነው? የእህቴ ልጅ ነው። ኦኬ የእህቴ ልጅ ነው። መልካም እንግዲህ ሳሚሻኛ እንደው ተመልክተውታል ቪዲዮዎችን ብዬ አስባለሁ። እኛም ቅድም ፕሮዲውሰሮቻችን እያሳዩአችሁ ነበረ ከውጪ የተመለከቱትን ነገር። እንግዲህ ብዙ ነገር ነው ጥቃት ያደረሰው በመሳሪያ ተኩሶ ሰው እንትን እስከ ማለት ድረስና እንደው እርስዎን ይሰማውታል? አዎ እንግዲህ ያው ትንሽ እኔን ነው የሚያከብረው። አስቸጋሪ ነው ለሰፈሩም ለጎረቤትም ለሁሉም አስቸጋሪ ቢሆን ትንሽ እኔን ያዳምጠኛል። በእድሜ መብለጤ እንትን ሳይሆን በስርዓት ስለማዋየው ትንሽ እኔን ይሰማኛል። ስለዚህ እናንተንም ላይ የደረሰውን ችግሮች ያገተውንም ልጅ ስለማቅ በጣም ትንሽ እስቲ ቆይ ይህን ነገር ግድ ማስተካከል አለብኝ ብዬ ነው ከዛ እናንተን ፍለጋ የመጣሁት እንጂ በጣም አስቸጋሪ ልጅ ነው ልጁ እንኳን። መልካም እንግዲህ እኛ ጋር እንደሚመጡ ለሱ ማለትም ለሳሚሻኛ አልነገሩትም ብዬ አስባለሁ። ምንም አያውቅም። እኔ ነኝ በጀርባ እንግዲህ መፍትሄ ፊት ለፊትማ ከሱ ጋር ከተገናኘው ጸብ ነው፣ አይሰማኝም።
አይሰማኝም ስለ ማክበር እንጂ በዚህ ጉዳይ ላይ ከመጣሁበት ትንሽ ሌላ ነገር ውስጥ ስለሚገባ እሱን ተደብቄ ነው እናንተን ለማግኘት እናንተን ከጠቀምኩ ብዬ ነው የመጣሁት እንጂ እሱ ምንም የሚያውቀው ነገር የለም። መልካም እንግዲህ ዘውድ ያው እሳቸው እየነገሩን ያለው ነገር በጣም ጥሩ ነገር ነው ብዬ አስባለሁ። መፍትሄ ወይም ደግሞ እልባት እናገኝበታለን በዚህ እንቅስቃሴ ብዬ አስባለሁ። እንደው ሳሚሻኛን አሁን እኛ ለመያዝ የምንፈልገው እውነት ለመናገር ከወንጀለኛ ጋር መተባበር ልክ አይደለም። ምንም ዝምድና ቢኖራችሁ ምንም አጎት ቢሆኑ እኛ ጥብቅና የምንቆመው ለወንድማችን ብቻ አይደለም። ጥብቅና የምንቆመው እንደ ሀገር ለተበደሉ ብዙ ሰዎችን በድሏል። ብዙ ሰዎች ላይ ነው ጥቃት ያደረሰው። የገዛ ሚስቱ ላይ ራሱ ያሳየው ጭካኔ እዚህ ግባ የማይባል ነገር ነው። እንግዲህ ወንድሜን ዘውድም አግቶት ነበረ። ስለዚህ እነዚህ ነገሮች እርሶ ተመልክተው ነው የመጡት። ስለዚህ እኛ አሁን ዋና አላማችን ንጉስን ማስለቀቅ ብቻ አይደለም። በዋናነት ወንድማችን ንጉስ ከጎናችን እንዲሆን ብንፈልግም እሱንም የእጁን ማግኘት አለበት ብለን እናስባለን። እዚህ ሲመጡ እርሶም ሰብአዊነት ተሰምቶት ይመስለኛል። እና እንዴት ነው ማለት እኛ ዘውድን አሚን ንጉስን ከማስለቀቅ በስተጀርባ እሱንም የመያዝ ፍላጎት ስላለን ነው። ነገርኩህ እኮ የተወለድንበት አካባቢ በጣም አስቸጋሪ ልጅ ነበረ። አሁን እዚህ እናንተ ጋር እዚህ መጥቶ ትዳር መስርቶ እየኖረ እንደነበረ በሰማም እዛ አሁን የተወለድኩት ደብረ ብርሃን ነው። ደብረ ብርሃን ነው ተወልጄም ያደግኩት። በትዳር ምክንያት ነው ወደ አሰላ የመጣሁት። ጋብቻ ስፈጽም ነው ወደ አሰላ የመጣሁት እና እዛ ደብረ ብርሃን ውስጥ በጣም አስቸጋሪና ረባሽ ልጅ እንደነበረ ስለማቅ አሁን እናንተ ጋር የደረሰው እያንዳንዱ ነገር በልጄ ስልክ ላይ ነው ያየሁት። እንኳን ብዙም ገበሬ ስለሆንኩኝ ስልክ ላይ ብዙም ትኩረት አልሰጥም፣ ግን በልጄ ስልክ ላይ ነው ያየሁት። በጣም ተጸጽቷል። እኔ ነኝ በጣም የተሰማኝ፣ ምክንያቱም የኔ ዘር ነው። እንዴት ስጋዬ እንዴት ይህን ያህል በደል ለዛውም በጋብቻ የተሳሰራትን ሚስቱ ላይ እንዴት እንደዚህ አይነት ነገር ይፈጽማል ብዬ በጣም ነበር የተናደርኩት። ለዚህም ነው ሳልውል ሳላድር ቶሎ መምጣት አለብኝ ብዬ ስልካችሁን አፈላልጌ እናንተን ለማግኘት የቻልኩት እና በጣም ከባድና አስቸጋሪ ልጅ ነው። ግን ከተባበር መፍትሄ አይጠፋም። ምንም የሚያሳስብ ነገር አይደለም። ግን ቢያቅ ግን እንዳልኩ ይህን ነገር የሚያውቅ ከሆነ እናንተ ላይም ጥቃት ሊያደርስ ይችላል። ይህን ጥቃት ለመከላከልም ነው ተደብቄ ከጀርባ ምንም ሳያውቅ መጥቼ ለእናንተ ሪፖርት ማድረግ ያለበትን እንዴት እንደሚሆን የቱ ጋር አካባቢ እንደሚገኝ ውሎውን ሁሉ ነገር ለእናንተ ለመንገር የፈለግኩት። ስለዚህ ይህን ነው እኔ አሁን እናንተ ለመርዳት የመጣሁት። እንደው ሳሚሻኛን ያው እንግዲህ በመሀል ገባውባችሁና ሳሚሻኛን ካገኙት ወይም ደግሞ እንደዚህ በአካል ከተገናኙ ምን ያህል ጊዜ ሆኖት? እዚህ ያለ ይባላል እንጂ በትክክለኛ ቦታውን አላገኘሁትም። እዚህ በአካል ፊት ለፊት ተገናኝቶ እዚህ አዲስ አበባ ከመጣ በኋላ ብዙም የመገናኘቱ እድሉ አልነበረኝም። ምክንያቱም እንደነገርኩ ካለሁበት ከተማ በጋብቻ ምክንያት ወደ አሰላ ስለተጓዝኩኝ እዛ ሊሄድ ይችላል፣ ወደዛ ሊጓዝ ይችላል። እናቱ ያለችበት አካባቢ የተወለደበት አካባቢ ሊሄድ ይችላል፣ ወደ ደብረ ብርሃን ማለት ነው። እኔ ደግሞ ያለሁት አሁን ወደ አሰላ ስለሆነ በጋብቻ ብዙም የመገናኘት እድል የለንም። ግን እሰማለሁ እዚህ ጋ ነው መጥቷል ምናምን የሚባለው ነገር እሰማለሁ እንጂ ፊት ለፊት አልተገናኘንም እስካሁን። እንደው ሳሚሻኛ ለስራም ለተለያየም ነገር ወደ አሰላ እንደሚመላለስ ሰምተን ነበር እና እንደው እረፍቱን የሚያደርገው እርሶ ጋር ነበረ? እኔ ጋር አይደለም፣ እኔ ጋር አይመጣም። እርሶ ጋር መጥቶ አያውቅም? ስለ ሳሚሻኛ እንግዲህ ሁለተኛ ሚስት ወይም ደግሞ ተጨማሪ ሚስት በትዳር ላይ ትዳር ደርቦ እንደውም ልጅ እንደወለደም ሰምተው ይሆናል ብዬ አስባለሁ። እና ይህን ነገር እርሶ እንዴት አያውቁም? አንድ ከተማ ላይ ነው እየኖሩ ያሉት። አሰላ ማለት እንግዲህ ጠባብ ከተማ ናት፣ ትልቅ የምትባል አይደለችም። እና እዛ እየኖሩ ከእርሶ ጋርም እንግዲህ ክሎዝ እንደሆኑ እንደሚገናኙና እርሶ እንደሚያከብር እንደሚሰማ ነግረውናል። እና እንዴት ነው ይሄን ነገር እርሶ የማያውቁት? እንግዲህ እንደነገርኩ ነው፣ ብዙ ጊዜ ነው የማንገናኘው። ሁለተኛ ነገር ደግሞ እንደ ሰው አንተ እንደሰማው እኔም እሰማለሁ። ደፍሬ መጠየቅም እንደዚህ መገናኘቱ መድሉም ስለማይገኝ ነው እንጂ እንደሰማው አንተ እንደሰማው እኔም ሰምቻለሁ። ትዳር መስርቷል፣ ሁለተኛ ትዳር መስርቷል፣ እንደዚህ ድርጊቶቹን በሙላ እሰማለሁ። አሁን እንዳልክ ቀደም እንደሱ እንደጠየቀኝ ፊት ለፊት ተገናኝታችኋል የሚለውን ነው እንጂ ጋብቻውም እዚህም እንዳገባ እዛም አግብቶ እንደነበረ አውቃለሁ፣ እሰማለሁ። ግን ፊት ለፊት አሁንም እስከዛሬ አላገኘሁትም። እንደው ይሄን ነገር ሊያረጉ ያነሳሰውት ነገር መልካም ነገር ነው፣ በጎ ነገር ነው። እንግዲህ እኛም ተጨንቀን ያለ ነው፣ ወንድሜ ማግኘት እፈልጋለሁ እኔም እና ግን እንደው ሳሚሻኛ ይሄን እንዳደረጉ ሲያቅ የሆነ ጥቃት ለማድረስ መሞከሩ አይቀርም። ይሄን መቼስ ቀደም ብለው አገናዝበው ነው እንትን የሚሉት እና እንዴት እኛን ለመርዳት ወሰኑ?
ድርጊቱ ነው የሰራው ስራ ልክ አይደለም። አሁን ሌላ ሰው ጋርም አደረገ። ይሄ ከዚህ በፊትም ማውቀው ነገር ስለነበር አሁን ግን በጋብቻ የተሳሰራትን ነው በጣም ባሰቃቂ። ሁለተኛ የልጅ ያደረገ የተባለውን ነገር ስለሰማው በጣም ነበር ያፈርኩት። በጣም ተሳቅቄያለሁ። እኔ ለሱ ስጋ መሆኑን ራሱ በጣም እስከ መካድ ለመድረስ በጣም ትንሽ ነበር የቀረ። ግን ይሄ ልጅ መቀጣት አለብናል በሚል በማሰብ ነው። እኔ ላይ በሚመጣው ችግር የለም። አንድ ግለሰብ ነኝ እኔ ላይ በሚያደርሰው ነገር ችግር የለም። ግን ከአሁን በኋላ እሱ ቢቀጣልኝ ብዙ ሰዎችን አተርፋለሁ አድናለሁ ብዬ ነው የመጣሁት እንጂ እኔ እንግዲህ አንድ ግለሰብ ነኝ። እድሜም ሄዷል። ከዚህ የበለጠ ብዙም የምጠቅም ሰው ስላልሆንኩኝ የኔም ቢጎዳኝ ችግር የለውም። ግን አገር ማዳን እችላለሁ፣ ህብረተሰቡን መታደግ እችላለሁ ብዬ በማሰብ ነው። አሁን ስለ እኔ ብዙም አላጨነኩም። እሱ ጎዳኝ አልጎዳኝ ብዙም ትኩረትም አልሰጠሁትም። እንደው ሳሚሻኛ ጥያቄ ያጫረብኝ ነገር ስላለ ነው ከንግግሮት መሀል ማለት ነው። ሳሚሻኛ ደብረ ብርሃን ይኖር ነበረ። ደብረ ብርሃንም እያለ ትንሽ አስቸጋሪ ባህሪዎችን እመለከታለሁ። ከእናንተ የበለጠ ነው ያውቀዋለሁ። እውነት ነው፣ ከኛ የበለጠ ያውቁታል። እኛ በቅርብ ጊዜ በዚች 2-3 ወር ነው የምናውቀውና እንደው ምን አይነት ባህሪ ነበረው ማለት እንደዚህ ሲሉ ከንግግሮት ብዙ ነገር እንዳለ ተረድቻለሁና እዚህ ስመጣ ነው አሁን ያላችሁን ስም ጭራሽ አላውቀውም። በወሬ ደረጃ ሰማዋለሁ እንጂ አብራራው ሻኛው ነው የሚባለው። በትክክለኛ ስሙ ይሄ ነው። ደብረ ብርሃን ላይ የሚጠራበት ስም ይሄ ነው። አብራራው ሻኛው ነው የሚባለው። ለምንድን ነው ይሄ ስም ይወጣለት? እንደው በጣም አስቸጋሪ ስለሆነ ነው። በጣም ረባሽ። በልጅነቱ ጀምሮ ነው ሁሉን ነገር የኔ ነው የሚለው። ከሱ በላይ ጉልበት ያለው ከሱ ማንም የሚያሸንፈው አይመስለውም። በጣም ብዙ ጊዜ ስሙታ የቀረበበት ለእናቱ በጣም አሰቃቂ እንደው ሰቆቃ ውስጥ የገባችው በሱ ምክንያት ነው። ምክንያቱም ከጎረቤት ልጆች ጋርም ሆነ ከትልቅ ሰው ማክበር የሚባል ነገር አልፈጠረበትም። ለዚህ ነው አብራራው ሻኛው የሚል ስም ይወጣለት። ሁሉም የሚያውቀው ነው። አሁን እናንተ ገሰመጣ ከዛ በፊት ስለነገራችሁኝ ሚዲያ እንትኑ ላይም ስላየሁት ነው በዚህ ስም የተጠቀምኩት እንጂ ትክክለኛ ስሙ ይሄ አይደለም። አብራራው ሻኛው የሚባል ነው። እንደው ዘውድ ባለፈው ከቤት ውስጥ ያገኘናቸው መረጃዎች ነበሩ፣ አንዳንድ ዶክሜንቶችን ማለት ነው። እና 2 አይነት ፓስፖርት ምን ያገኘነው ውድ ተመልካቾቻችን ቪዲዮውን ተከታትላችሁታል ብለን እናስባለና ያኔ የተመለከትነው ስም ማለት ነው አብራራው ነው የሚለው። አንደኛው ፓስፖርት ደግሞ ሳሚ ነው የሚለው ሳሙኤል ነው የሚለው። ስለዚህ ሁለቱንም ስም ይጠቀምበታል ማለት ነው። እንደው ስሙን መቀየር ያስፈልገው የተለያዩ ወንጀሎችን ስለሚሰራ ነው ብለን መደምደም እንችላለን። አዎ ካለው ሁኔታ ወንጀል ከመስራት የሚቆጠብ ልጅ ስላልሆነ እሱን ሀሳብ ብታራምዱ ምንም ችግር የለውም። መልካም። እንግዲህ ያው እንደ ሚዲያ እንግዲህ እኛን እየተመለከታችሁ ነው። እርሶ ከኛ ጀርባ ደግሞ ብዙ ሰዎች አሉ። አንዳንድ ነገሮችን ማጥራት ስላለብን እርሶ ትክክለኛ የሳሚሻኛ አጎት ኖት ለማለት አንዳንድ መረጃዎች ያስፈልጉናል። እንደው እንደ መረጃ ወይም ደግሞ አጎትነቱን ሊያረጋግጥ የሚችል ነገር ይኖር ይሆን? በምን አይነት መንገድ እስቲ ንገሪኝ። ያው እኛ የምናውቀው ነገር የለም። በእርግጥ ማንም ሰው መጥቶ እዚህ ጋር የሳሚሻኛ አጎት ነው ስላለ አጎትነቱን መቀበል አንችልም። በእርግጥ ትክክለኛ ነገር ጥሩ ነገር ይዘውልን የመጡት ግን ያው አጎትነቱን የሚያረጋግጡበት ነገር ይኖር ይሆን? ያው እንደነገርኩ እናንተም በቪዲዮ ላይ እንዳያችሁት እኔ የተወለድኩት ደብረ ብርሃን ነው፣ እሱም እዛ ነው። ሁለተኛ የምኖረው አሰላ ነው፣ እሱም አሰላ ይመጣል እዚህ ጋር ስንወያይ። ምክንያቱም እሱ ሲጠይቀኝ ስለነበርና አሰላ ይመላለሳል ስለሚል ያው ተመሳሳይ እንትኖች አሉ። ሁለተኛ ማስረጃም ከፈለክ ደግሞ ሄደን ማረጋገጥ የምትችለው ነገር ነው። እኔ አጎቱ ካልሆንኩ እዚህ ምን ሊያደርግ እመጣለሁ? መልካም። ያው ጥርጣሬ ገብቶን ሳይሆን እንደው ነገሮችን ለማጥራትም ስለሚያስፈልግ ነው። የስራችን ሂደትም ያለንበት ሁኔታ ማስጊ ስለሆነ ማለት ነው። የበለጠ ማረጋገጫ እንዲሆነ እሱ እዚህ ላይ የእሱ የልጅነት ፎቶ ስላለ ይህን ማየት ይችላል። ከእናቱ ጋር እኔም አለው የተነሳ ነው። ተመልከተው። ያው ሶስታችንም አለንበት። እንግዲህ መልካም። እንግዲህ ጥሩ። ያው እንደዚህ አይነት ማስረጃዎችን መጠየቅ እንግዲህ ይቅርታ፣ ኧረ ችግር የለም። ነገሮችን እኔም ዘግቼ ስለመጣሁ ነው። ቀደም ብሎ ከእሱ ጋር ተገናኝተዋል። ከዛ በኋላ ዘግቼ ስለመጣሁ አንዳንድ ነገሮችን መጠየቅ ስለፈለግኩኝ ነው። ስለዚህ በምን አይነት መልኩ ሊያግዙን የፈለጉት መንገዱን? በቃ እኔ አሁን ምናልባት ከረዳኋችሁ ምንድን ነው የእሱ ወንድም መሰለኝ አይደል የታገተው? የእሱ ወንድም የታገተበትን ቦታ አውቀዋለሁ። እንደሰማሁትም እርግጠኛም ሆኜ የምናገረው የወሰደው ደብረ ብርሃን ነው።
ደብረ ብርሃን ነው ወስዶ ያገተው። ይህንንም ለማለት የፈለኩት ለምንድን ነው እኔ አከራይቼ የምተዳደርበት ቤቶች ነበሩ። እነሱን ሙሉ አስለቅቋቸዋል። ያስለቀቀበት ምክንያት እሱን የወሰደው እዛ ቢሆን ነው ብዬ ነበር ለማጣራት ሞክሬያለሁ። እዛ ነው ያለው፣ እርግጠኛም እዛ ነው ያለው። እሱን ሰጣቸዋለሁ። ግን እናንተም አሁን የምታደርጉትን ክትትል ለግ አሳልፌ እንደዚህ ያደርጋል የምትሉትን አቁሙትና እኔ እሱን ለእናንተ ለማስረከብ ነበር የመጣሁት። ምናልባት የሚጠቅም ከሆነ ነው። ራሴን አደጋ ላይ ጥዬ ነው እንግዲህ። ምክንያቱም ይህ ገና የተያዘው ልጅ ገና ወጣት ልጅ ነው። ብዙ መስራት የሚጠበቅበት ልጅ ስለሆነ እኔ እሱን አሳልፌ እሰጣለሁ። እናንተ ደግሞ ይሄንን ደብረ ብርሃን መታገቱን ካወቅኩ በኋላ ግድ ማዳን አለብኝ ብዬ ስላሰብኩ ነው። ከዛ በኋላ ልጁ በእጃችሁ ከገባ በኋላ እናንተ የፈለጋችሁት ማድረግ ትችላላችሁ። በብልጠት እንጠቀም ብዬ ነው። አሁን እኔ ሄዳለሁ፣ ልጁን እለቀውና ከዛ በኋላ እናንተ በፈለጋችሁት መንገድ ተጓዙ። ልጁም ያለው ደብረ ብርሃን መሆኑን እንድታውቁ ብዬ ነው እዚህ ደስ የመጣሁት። ጥሩ መረጃን የሰጡን እውነት ለመናገር መመስገን አለቦት። ያው እንግዲህ ትልቁ ምስጋና ደግሞ በኋላ ነው እጃችን ሲገቡ። እንግዲህ እሱ በጣም ጭንቀት ላይ ስለሆነ ነው እያወራም ያልሆነው። ብዙ ነገር በውስጡ እየተመላለሰ ነው። አንድ ስልክ ሲደወል ወንድሜ ምን ሆነ ነው ሀሳቡ። አንድ ሰው ብቻ አይደለም ከኛ የታገተብን ማለት ነው። የታገተው 2 ካሜራማኖችና እንዲሁም ከሱ ጋር የነበሩ ጋርዶችም አሉ። እዛ ይኖራሉ ብዬ አስባለሁ። አይሆፕ እንደው እዛ ያለው ቤት የእርሶ ቤት ከሆነ እንዴት ሊፈቅዱለት ቻሉ? እንደዚህ አይነት ስራ ላይ ተባባሪ አይደሉም ማለት ፈልጌ ነው። አይ ነገር ያለው እኔ የምኖረው አሰላ ነው እኮ። እዛ ያሉትን የተከራዩትን አስወጥቶ የቤት ክራዩን ይሰጠኛል። እንትን ስለሆነ እኔ ክራዩን ይሰጠኛል፣ ብሩ ይገባልኛል እኮ ምንም ችግር የለም። ግን ለምን ብዬ ጠይቄያለሁ። አሁን ለማጣራትም እንትን ያልኩበት ለምንድን ነው እሱ እነዛን ተከራይ አውጥቶ ለእኔ ብር ለመክፈል ለምን እንደማይኖርበት አውቃለሁ። እና ይሄ ጥርጣሬ ስላደረብኝ ነበረ ሳጣራ የሆነ ሰው እንደያዘ የተረዳሁት እንጂ ፈቅጄለት አይደለም። አፄ በጉልበቱ ነው እኮ አፄ በጉልበቱ ነው። እውነት ነው። እሱ ብዙ ነገርኛ ተመልክተናል። እሱ ደብረ ብርሃን ያሉትን ተከራዮች አስወጥቶ እሱ እንደሚኖርበት ወይም ደግሞ የሆነ ነገር ሊያደርግበት ኪራይ ገንዘብ እየሰጠውት ነው ማለት ነው። በአንድም ሆነ በሌላ መንገድ ያው እርሶም ተጠያቂ ሊሆኑ ይችላሉ። ነገር ግን ማለቴ አሁን እኛ ጋር መጥተዋል። እኛ ጋር ከመጡ በኋላ እሱ በቀና መንገድ ነው የመጡት። ነገር ግን እኛ በራሳችን ክትትል ደርሰንበት ብንይዞት ኖሮ እርሶም ተጠያቂ የሆኑ ነበረ። አሁን ላይ ግን ማለቴ ያው ቤት ሲያከራዩ የትኛውም ሰው የህጋዊነቱ መረጋገጥ አለበት። እርስዎ ደግሞ በዝምድና ነው ቤቱን ያከራዩት አይደለም። ተከራይ አስወጥቶ በቤት ውስጥ ወንጀል እየተሰራበት ነው። አሁን ምን ይደረግበት ቤቱን አያውቁም። እርስዎ ሰው ታግቶ ቆይ አንዴ ይቅርታ ነው። አሁን ባለንበት ቦታ ላይ እንደዚህ አይነት ነገር አልተለመደም። ምክንያቱም ገጠር አካባቢ ነው ደብረ ብርሃን ማለት ከከተማ ከዚህ አዲስ አበባ የወጣ ከእንትንም ወጣ ስለሆነ ብዙም እንደዚህ አይነት ነገር ላይ አሁን እንዳልከኝ ከተማ እንደሚደረገው አከራይ ስታከራይ መታወቂያ ምናምን የምትለው ነገር ብዙ አልተለመደም። ስለዚህ እህቴም ታከራይና ሰው ገብቷል ብላ ብር ትልክልኛለች። ይሄ ብዙም ስላልተለመደ ነው እኔ እዚህ ውስጥ የገባሁት እንጂ ግድ መታወቂያውንም ማንነቱንም የማስረዳት አካባቢ ላይ ትንሽ እንትን አለ። አልተለመደም ማለት ልክ ነው ማለት አይደለም ብዬ ነው የማስበው። እውነት ነው። ህጉ የፌዴራል ህጉ ለሁላችንም እኩል ነው የሚሰራው። ኢትዮጵያ ውስጥ እስከኖርን ድረስ ህገ መንግስታችን እኩል ነው የሚያስተዳድረን። የትም ቦታ ይሄዱ የሀገሪቱ ጫፍም ቢሄዱ የሀገሪቱ መሀልም ቢኖሩ ህጉ እኩል ነው የሚሰራው። ስለዚህ ምን ለማለት ፈልጌ ነው፣ አሁን ከተጠያቂነት ነፃ ሊሆኑ ይችላሉ። ነገር ግን ከዚህ ጀርባ ሌላ ነገር ካለው እርሶም ከተጠያቂነት አያመልጡም ለማለት ፈልጌ ነው። ችግር የለም። መልካም እንግዲህ የምትናገረው ነገር ካለ እድሉን እንስጥ። ያው እኔ እንደምታውቀው ነው ዘኪ፣ ብዙ ነገሮችን አሳልፍ ያለውና አሁንም ያለውበትን ሁኔታ አንተ በቅርበት ሆነ ስለምትከታተል ታውቀዋለህና ብዙ ቀን እንቅልፍ የለም። ያው የእናታችንንም ነገር አንተ ታውቃለህና ጭንቀቷን ያለችበትን ሁኔታ ብዙ ከባድ ነገሮችን እያሳለፍኩ ነው ያለሁት። ነገር ግን በዚህ ሰዓት እንደዚህ አይነት ነገር መምጣቱ ለኔ ትልቅ ነገር ነው። እርሶንም እንግዲህ እግዚአብሔር ያክብርልኝ ነው ማለት የምችለው፣ ሌላ ምንም ማለት አልችልም። ያው እንደማየው ትልቅ ሰው ነውትና በዚህ ሰዓት እንደዚህ አይነት ሰው መገኘቱም ለህሊናው የሚኖር ሰው ማግኘታችንም ትልቅ ነገር ነው ብዬ አስባለሁና እንደው በተቻለ ፍጥነት ይሄን ነገር ቶሎ ብንጨርሰውና እሱ እንግዲህ ገና
ያልደረቀ ቁስል ታቅፎ ነው የታገተውና ህመም ላይ እንዳለም ከሳሚሻኛ የያዝናቸው ሰዎች ነግረውኝ ነበርና ቁስሉም እያመረቀዘበት እንደሆነና ከባድ ሁኔታ ውስጥ እንደሚገኝ ምግብም እንደማያበሉት ነው የነገሩኝና እናታችንም እኔም ሙሉ ክሩም በጣም ሀዘን ላይ ነው ያለውና እኛው እንደው እዚህ ላይ ንጉስ አለን እንጂ ሌላም ሰዎች አሉ በዛው የተያዙ አብረው የተያዙ ሁለት ካሜራማኖችና ዘኪ እንዳለው 3 ጋርዶች ተይዘውብናል አብረውና እንደው ንጉስ አለን እንጂ እነሱንም ማስለቀቅ እንፈልጋለን። ምክንያቱም አንድም የኛ ሰው እኛም ብሎ የሄደ ሰው ችግር ውስጥ እንዲወድቅ አንፈልግም። ስለዚህ እርሶም ሊተባበሩን ፍቃደኛ ሆነው ስለመጡ እኛም በጣም ከልብ እናመሰግናለን። እንግዲህ ምስጋናው በኋላ ላይ የሚቆየን ይሆናል። ያው እንግዲህ ንጉስን ከያዝን በኋላ ደግሞ ሳሚሻኛንም ለመያዝ ይረዱናል ብዬ አስባለሁ። እንግዲህ በርሶ መንገድ ነገሮች ቀለል ሊሉልን ይችላሉና እንደው ይሄንም እንደሚተባበሩን ከወዲሁ ቃል ቢገቡልን በጣም ደስ ይለኛል። አይ በእንደዚህ አይነት ነገር ውስጥ እንኳን መግባት አልፈልግም። ማለት እንደዚህ እኔ እንዳልከው ወንድሜ ነው ብለኛል አይደል? ያንተን ወንድም ነው የምሰጠው። ያንተን ወንድም ለማስለቀቅ እንጂ እሱን ለማስያዝ ነገሩን እናንተው በፈለጋችሁት መንገድ መወጣት ትችላላችሁ እንጂ እኔ ከሱ ጋር መነካካትም አልፈልግም። ቅድም ስጠይቁስ ግን እድሜም ሄዷል፣ ከዚህ በኋላ የሚያስፈራኝ ነገር የለም ተባበራችኋለሁ ብለውኝ ነበርና እንደው ብዙ ሰው ላይ ጥቃት እያደረሰ ከሚሄድ እኛም ይዘነው ይሄን ሰው በህግ ብንጠይቀው የተሻለ ነው ብዬ አስባለሁ። እንደው እንደ ሐሳብ ዘውድ መጀመሪያ አንድ ነገር እንያዝ። ስለዚህ ችግር የለውም እርሶ እንግዲህ በቀናነት እዚህ ድረስ መጥተዋል። ስለዚህ መጀመሪያ ወንድማችንን እንያዝ። ከዛ በኋላ የሚቀጥለው ስቴፕ እንግዲህ እኛ የተከታተለን ምን ደርስበት ይሆናል። አንድ ነገር ማግኘትም ቀላል ነገር አይደለም እባክህ። ስለዚህ ችግር ያው እሱ እንግዲህ ይረዱታል ብዬ አስባለሁ። ጭንቀት ላይም ስለሆነም ነው። ግን ዋናው እሱ ይሄን ያለ ርቀት የተጓዘው በበለጠ በወንድሙ ላይ ነው ብዬ ስላሰብኩ ነበር እንጂ እናንተ ነግሬያቸው መጀመሪያ እንደተናገርኩት ከጀርባ የፈለጋችሁ ማድረግ ትችላላችሁ። መጀመሪያ ግን ብልጥ ልጅ ይባላል እኮ የያዘውን ይዞ ነው። ወንድምን ያዝና ከዛ በኋላ ላለው ነገር በፈለገው መንገድ መጓዝ ይችላል። መልካም እንግዲህ ሁሉ ነገር ዝግጅታችንን እኛ ጨርሰን ተቀምጠን ያለ ነው። ምክንያቱም ሁሉ ጊዜ የተዘጋጀ ነገር ነው ያለን። እኛ ወንድማችን ተገኝቷል ወይም ደግሞ ወንድማችን አለ የተባለበት ቦታ ሁላ አሁን ና ቢሉን አሁን መሄድ እንችላለን። እኛ ሁሉ ጊዜ ዝግጁ ነን። ስለዚህ ዛሬ ሄደን እሱ ማግኘት እንችላለን ወይም ደግሞ በምን አይነት መንገድ እንድናገኛቸው ነው እርሱ ያሰቡት? ማለት ቤቱን ያውቁታል፣ የታገተበትን ቦታ ያውቃሉ። ስለዚህ እስቲ ከእርሱ አንዳንድ ነገር ብንሰማ። አይ እናንተ መሄድ አይጠበቅባችሁ። ለምን? እናንተን ካየ ሊረብሽ ሊጎዳችሁም ይችላል። እኔ እወጣዋለሁ። እኔ ቤቱም ስለማቅ የእኔ ቤት ስለሆነ ቀስ ብዬ ገባና ምናልባት እንኳን ተደብቆ ከርቀት ማየው ከሆነ የሆነች መጠጥ ቤት ውስጥ ቀብቼ ቁጭ ብዬ ጠብቄ ሲርቅ ወይንም ከአካባቢ ሲጠፋ እኔ ራሴ አውጥቼ እለቃለሁ። እናንተ ማዘዝ ድርሽ ማለት የለባችሁ። እንደው እዚህ ጋር ለመሰላችሁ እዛ ከመጣችሁ እናንተን ይጎዳል። አይ እኔ እዚህ ጋር ትንሽ እንትን ያለኝ ነገር ያው እርሶ ቤቱን ካከራዩት ሰንበትበት ብሏል። ያው ለሱ ካከራዩትና ቤት ውስጥ በእርግጠኝነት ዘኪ ይሄ የልጅ ጨዋታ አይደለም። ሳሚሻኛ የሚባለውን ሰው አንተ ታውቀዋለና እርሶም ያውቁታል በደንብና ንጉስን ብቻውን ሊያስቀምጡ አይችልም። ጠባቂዎች ሊኖሩ ይችላሉና እርሶ ሲሄዱ ጠባቂዎች ሲያዩዋችሁ ምን ብለው ሊመልሱስ ይችላሉ? ለምን መጡስ ቢሎት እንግዲህ ምን ሊሉ ይችላሉ? ምንም ችግር የለውም። ምክንያቱም የቤቱ ባለቤት መሆኔን የማስረዳቸው ነገሮች ይኖራሉ። እዛ አካባቢ እዛ ግቢ ውስጥ ደግሞ እኔ ስቶር አለኝ እየተመላለስኩ እንትን የምልበት እኔ ግድ እዛ ባልሄድም በሰዎች እቃ ማስቀምጥባቸው ነገሮች ስላሉ ይታወቃል። ስለዚህ በምንም አይነት በዘዴም ቢሆን በፈለግኩት መንገድ ልጁን ማግኘት አይቀርም። እነሱም ደግሞ ይህን ያህልም ሊጠይቁኝ የሚችሉት ነገሮች ያለ አይመስለኝም። ምክንያቱም የቤቱ ባለቤት መሆኔን መግለጥ የምችል ሰው ነኝ። አስረድቼ ቤት ውስጥ ምናልባት አትገባም የሚለኝ ከሆነ የቤቱ ባለቤት መሆኔን ማስረጃ አቅርቤ መግባት እችላለሁ። ከዛ በኋላ በዘዴ በምንም እናንተ ብቻ አታስቡ። የምትፈልጉት ወንድማችሁን ከሆነ እኔ አውጠዋለሁ፣ ችግር የለም። ምንም የሚያስጨንቅ ነገር የለም። ግን እናንተ እንዳመጡ እናንተ እዛ አካባቢ ድርሽ እንድትሉ አልፈልግም። ስለዚህ መተማመን እንችላለን ማለት ነው። ምንም ችግር የለም፣ በእኔ ተማመን። መልካም እንግዲህ የራሱትን ጥንቃቄ እንዲወስዱ ከወዲሁን መክሮታል። ከዛም በኋላ የሚያስፈልጉት ጥበቃ ወይም ደግሞ በሚሄዱበት ሰዓት
አብረን መከተልም ካለብን በቅርብ ርቀት ማለት ነው። እዛ እንደሱ ነገር የለም። ምንም ነገር ነገርኩህ እኮ እናንተ አደጋ ላይ እንዳትወጡ። እኔ ነግሬያለሁ ቀደም ብዬ እኮ እድሜ ከፍ ስላለ ብዙ እኔ ላይ በሚደርሰው ችግር የለብኝም። እናንተ ላይ አደጋ እንዲደርስ ስለማልፈልግ እናንተ አትምጡ። እኔ ራሴን በራሴ በምከላከልበት በምጠነቀቅበት ተጠንቅቄ እንደሆነ አውጠዋለሁ። ችግር የለም። መልካም። በዚህ ልክ እርግጠኛ ከሆኑ እንግዲህ ነፃነቱን እንሰጦታለን። ይሄንን ነገር እኛም አላሰብነውም ነበረ። መልካም ሰው ነዎት። እንግዲህ እንደው በመጨረሻም ያው ሁሉ ነገር አውርተናል። ማንዛዛት እንዳይሆንብን መናገር የሚፈልጉት ወይም ደግሞ ማድረግ የሚፈልጉት ነገር ካለ? አይ ምናልባት ጥርጣሬ እንዳያድርባችሁ ፈልጌ አስቤያለሁ። መልካም። የምትፈልጉ ከሆነ ልደውልና ያለበትን ምናልባት ፍላጎታችሁ ከሆነ ብዬ ነው። ደውለው ምን ሊሉት ማለት ነው? የቤት ኪራይ አለ ብለህ ምናልባት ለእናንተ የሚጠቅም መረጃ የምታገኙበት ከሆነ እኔ እስኪ የቤት ኪራይ አሁን ስለደረሰ ቀኑም አስገባልኝ ልበለውና የሚለውን የት ነው ያለዋለው እሱን ትንሽ ፍንጭ እንኳን ካገኛችሁ ብዬ ነው። ይቻላል እንግዲህ ዘውድ። መልካም። አይ ይደውል። መጀመሪያ ግን ከይቅርታ ጋር ስልኩን እንደው የኛ ሰዎች ትንሽ ቢያዩት በጣም ደስ ይለኛል። ሄሎ አብራራው። ሄሎ አብራራው። አይሰማም እንዴ? ምንድን ነው? ይሰማል። እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ያው የቤት ኪራይ እንደደረሰ ታውቃለህ አይደል እንዴ? አዎ አውቃለሁ። እና ታስገባልኛለህ? ምንድን ነው በጣም አካበድከው እኮ። ምን እኔ 6 ወር ላስገባልህ እችላለሁ። በጣም አካበድከው ነገር እየሆነ። አይ እሱን አይደለም እኮ ማስገባቱን ለማስታወስ ብዬ እኮ ነው። ላስታውስ ብዬ ነው። ለማስታወስ ትላለህ? በቃ እኔ አስታውሼ እልክልሃለሁ አልኳት። ትልቅ ሰው እኮ ነኝ እኮ። አይደለም ተረጋጋ እንጂ። ምንድን ነው? ምን ተረጋጋለሁ? አንተ ራስህ እኮ የምታወራው ነገር ሌላ ነገር ነው። በቃ አስገባልሃለሁ። እሺ ከዚህ በኋላ እኔ ሳልደውልልህ እንዳትደውልሽ። እሺ ምንም ችግር የለም። እሺ ያው እንደሰማሁት ንግግሩ ላይ እንደምትረዳው ዘኪ ምን ያህል የሰው ንቀት እንዳለበትና ለሰው ምን ያህል ክብር የሌለው ሰው እንደሆነ እንግዲህ እኝን የሚያክሉ ሰውዬ እኝን የሚያክሉ አባት እንዴት በንቀት እንደሚያናግራቸው ነው የምታየውና ይሄ ለቤተሰቡ ያልሆነ ለኔ ወንድም ይመለሳል ብዬ አላስብምና እንግዲህ በተቻለ ፍጥነት አሁን ላይ እንደውም ወንድሜን የሚያዝ ጉጉቴ በጣም ጨምሯልና እባክዎት በቃ ማድረግ የሚችሉትን ነገር ብናደርግ በጣም ደስ ይለኛል። በቃ ችግር የለም። ለዚህም ነው እንግዲህ ሰምተዋል አይደል? እዛ አትምጡ ብሎ ለዚህ ነው በጣም ግልፍተኛ ነው። አደጋ እንዳያደርስባችሁ ስለሆነ እኔ ሁሉን ነገር አስተካክለዋለሁ። በቃ ተውት እሱን ነገር። መልካም። እሺ እንግዲህ በስተመጨረሻ ማለት የምትፈልገው ነገር ካለ ዘኪ? ምንም የለም። በቃ እንግዲህ ወደ እርምጃ መግባት እንችላለን። መልካም። ያው እንግዲህ ውድ ቤተሰቦቼ ከሳሚ ሻኛ አጎት ጋር የነበረን ቆይታ ይህን ይመስል ነበረ። እንግዲህ ከዚህ በኋላ እሳቸው ያሉን ነገር አለ፣ ከኛ ጋርም የተስማማንበት ነገር አለ ማለት ነው። እንግዲህ ንጉስን እዛ ሄደው እንደሚለቁልንና እኛን ካየ ደግሞ ሳሚ ሻኛ ሊሸሽ ስለሚችል እኛ እንዳንከተላቸው እንደሚፈልጉ ነግረውናል። እኛም እንግዲህ ባሉት ነገር ተስማምተን ንጉስን መያዝ ብቻ እንደምንፈልግ ነግረናቸዋል ማለት ነው። እንግዲህ እሳቸው ሄደው አሁን ንጉስን ይለቁልንና እንግዲህ ከዚህ በኋላ እርምጃ ከንጉስ ጋር እንሰራዋለን ብዬ ተስፋ አደርጋለሁ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ። አዲስ አበባ ወዳጅነት ፓርክ አጠገብ እንዲሁም አራዳ ፓርክ ፊት ለፊት ለመኖሪያ ወይም ለኢንቨስትመንት ቤት ለመግዛት ያሰባችሁ ስልክ ቁጥር ለመያዝ ተዘጋጁ። 10% ቅድመ ክፍያ ብቻ ከፍለው እንዲሁም የባንክ ብድር ተመቻችቶሎት የዘመናዊ ቤት ባለቤት መሆን እንደሚችሉ ያውቃሉ? ሜሪት ሪል ስቴት በመሃል ፒያሳ 24 ሰዓት ባልተቋረጠ ፖስቴሽን ቴክኖሎጂ የግንባታ ጥበብ ቤቶን እየገነባ ይገኛል። የልጆች መጫወቻ፣ ጂምና ስፓ፣ የመዋኛ ገንዳ፣ የደህንነት ካሜራ፣ የመኪና ማቆሚያ ያለው ይሄ ቀረሽ የማይባል የዘመናችን ቅንጡ የመኖሪያ መንደር እንደየምርጫው ከባለ 1 እስከ ባለ 3 መኝታ በተለያየ ካሬ አማራጭ እየሸጥን እንገኛለን። ምን ይሄ ብቻ 100% ለሚከፍሉ ደንበኞች እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተናል። ይህም ማለት በ65% አጠቃላይ ክፍያ የቤት ባለቤት መሆን ይችላሉ። ያስተውሉ፣ ያለሙት ውስን ስለሆነ ቀድመው በድርጅቱ ስልክ በመደወል መመዝገብ ይችላሉ።